ሄርሜላን ኤፍሬምና ሩታ ሊያሳስሯት እንደሆነ እየተሰማ ይገኛል። ምክንያቱም ትላንት ያው እንዳያችሁት ባዶ ቀፎ ቢሆንም አብርሽን ወስዶ ከሄርሜላ ጋር አገናኝቶት ነበር ኤፍሬም እና ሄርሜላም እየሄደች ያለችው አንዳንድ ነገር አለ። ይሄ ልጅ ምን ቢያደርጉት ነው እንደዚህ በቃ ምንም ራሱን ስቶ ማንነቱ በቃ ቀፎ የሆነው ምንድን ነው? ይሄን ያን የመሰለ ጀግና ልጅ ያን የመሰለ እርቱ አንደበት ያለው ልጅ እንዴት ቀፎ ይሆናል? እንዴት ያደረገውን የደወልኩለት ደውዬለት እንኳን ደውለሽ ነበር ወይ እንዴት አላነሳልሽም ምን ሁኜ ነበር ምናምን እያለ ነው። እና ይሄን ልጅ ወደ ህግ አካል ሂጄ ምን እንዳደረገችው ሩታን መጠየቅ አለብኝ፣ ኤፍሬምን መጠየቅ አለብኝ የሚል ሐሳብ አንስታ እንደነበር ይታወቃል። እንግዲህ አሁን ይህን ሐሳብ ተከትለው ሳይቀድሙኝ ልቅደም በሚል ሩታና ኤፍሬም ሄርሜላን ያው ለፖሊስ ሪፖርት አድርገዋል። ፖሊስም አስሮ ምርመራ ሊያደርግባት እንደሆነ መረጃው ደርሶናል ማለት ነው። ሰላም ውድ የኤፍሾው ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልላችሁ። እንግዲህ የነ አብርሽና የነ ሄርሜላ ጉዳይ እጅግ በጣም መነጋገሪያ ሆኖ ቀጥሏል። እንደምታውቁት እኔ በጣም ግራ እየገባኝ ነው ያለው። እንዴት ይህን ያህል ቀን እንዴት አይለቀውም? እንዴት መተት ይህን ያህል ፓወር አለው ወይ? እናቱንና መተት እንዴት ይህን ያህል ፓወር ይኖረዋል? በእውነት ሁላችሁ መተት እናቱን እያላችሁ ማለት ነው ኮመንት ስባላችሁ። እንዴት ባዶ ቀፎ አድርጎት 3 ቀን ልክ 4 ቀን ልክ እንደዚህ አብርሽን የመሰለ ልጅ ቀፎ አድርጎት እንዴት ቤተሰብ እና ለማንኛውም እንግዲህ ቀድመው የሩታ ባለፈው መቼ ነው ትናንት በሰራችው ብዙ የአብርሽ እህት በሰራችው ቪዲዮ እንዲህ ሆኖ ቀፎ ሆኖላት አብሯት እንዲኖር ፈልጋ ሳይሆን ማሸነፍ ነው የፈለገችው ስትል ነበር። እሷ ዓላማዋ ማሸነፍ ነው። ለአብርሽ ህይወትም ለአብርሽ ጤንነትም ምንም አልተጨነቀችም። ሩታ ዓላማዋ ማሸነፍ ነው ብላለች። አሸንፋ ባዶ ቀፎ አቅፋ ነው ያለችው። ወንድማችን ደግሞ ልናጣው ነው፣ እየተጎዳ ነው። እንዲህ ብሎ በዚሁ ሊለምድበት ይችላል። እንዴት ነው ሊመለስ የሚችለው ወደ ድሮ ማንነቱ እያለች ትላንት ስትጨናነቅ ሰምታችኋታል። እህቱ ቡዜ ማለት ነው። እና ቆየ በጣም እኔ ይነቃል ብዬ ነበር። ትላንት እንደውም ነቃ ምናምን ተብሎ ነበር። ይነቃል ብለን ስናስብ አይነቃም። እንዳለ ሰው እንደተኛ ነው፣ እንዳንቀላፋ ነው። እና እባካችሁ ፍትህ ለአብርሽ በሉ። ሄርሜላም እንግዲህ ከጥፋቷ በላይ ከዛ በላይ ወድቃ ምን ብላ ታማ ከዛ በላይ ደግሞ እስር ቤት ሊከቷት ማሰባቸውና ለፖሊስ ማመልከታቸው በእውነት እነዚህ ኤፍሬምና ሩታ የሚባሉ እጅግ በጣም ምን ልበላችሁ ብቻ ምን ብላችሁ በቃል ትገልጿቸዋላችሁ? እስቲ ግለጿቸው። እስቲ ኤፍሬምና ሩታን በቃላት ግለጿቸው በኮሜንት። እኔ በጣም ቃላት አጣሁላቸው፣ በጣም ከበዱኝ። እንዴ ከጥፋት ላይ ጥፋት የሚጨምሩ ሰዎች ስለሆኑ እባካችሁ በቃላታችሁ ግለጿቸው፣ በፈለጋችሁት ቃላት ግለጿቸው። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በእውነት ስንት ነው የቀረን? ወደ 100 ምናምን ሰው ነው የቀረን፣ እንደዛ ነገር ነው የቀረን። እስኪ ሰብስክራይብ አድርጉና 40 ሺህ እንድፈን ቤተሰቦቼ። ወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉት ቪዲዮ። በሌላ ቪዲዮ እንገናኛለን። ባባ